የቆርቆሮ ዋጋ እንደየጥራቱ እንደ ውፍረቱ እንደ አምራች ድርጅቱ የሚለያይ ቢሆንም በአሁኑ ወቅት በገበያ ላይ ያሉት ዋና ዋና የቆርቆሮ አይነቶችና ለገዢዎች የሚጠቅሙ ነጥቦችን በተመለከተ መረጃን ይዘንላችሁ መተናል። ሰላም ሰላም ቤተሰብ አድማጮቻችን እንደምን ሰነበታችሁ? የቆርቆሮ አይነቶችና የዋጋ ሁኔታዎችን በተመለከተ መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ ብትመለከቱን በተለይ ቤት ለመስራት ሀሳብ ያላችሁ እንዲሁም ደግሞ ቤት ለመስራት ምን ያህል ቆርቆሮ ያስፈልገኛል፣ ገዢዎች ለሚያውቋቸው ወሳኝ የሆኑ መረጃዎችን ጨምረን ቆርቆሮ ከመግዛታችሁ በፊት ማወቅ ያሉባችሁን ነገሮች ጥራትን በተመለከተ እንዲሁም ደግሞ ገንዘባችሁን በተመለከተ ነጥቦችን ልናነሳላችሁ መተናል። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት የቢዝነስ ጥቆማዎችን እንዲሁም ደግሞ የተለያዩ ከወርቅ ከምንዛሬ ጋር የተያዙ መረጃዎችን የምታገኙበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ በቢዝነስ ሀሳባችን የቆርቆሮ አይነቶችና ዋጋዎችን እንመለከታለን። ዋጋው እንደየመሸጫው ቦታው መጋዘን ወይም ደግሞ ችርቻሩ መጠነኛ ልዩነት ሊኖረው ይችላል። ምን አይነት ቆርቆሮ አለ ካላችሁኝ፣ ተራ ቆርቆሮ ወይም ደግሞ G32 የሚባል የቆርቆሮ አይነት አለ። ቀጭን ብረት ዝርያ ሆኖ ለረጅም ጊዜ የሚቆይ አይነት ነው። ከ550 እስከ 770 ብር ድረስ በወቅታዊ ገበያ በመሸጥ ላይ ይገኛል። ይሄ ተራ ቆርቆሮ የሚባለው G32 የሚባለው። ሌላኛው ደግሞ G28 የሚባለው መደበኛው G32 የተሻለ ውፍረትና ጥንካሬ ያለው ነው። የዚህ ዋጋ ደግሞ ከ800 እስከ 1000 ብር ድረስ ነው። እንደነገርኳችሁ የመጀመሪያው G32 ይባላል። ሁለተኛው ተራ ቆርቆሮ ደግሞ G28 ይባላል። ሌላው ደግሞ ፕሪ ፔይንትድ የሚባል የቆርቆሮ አይነት አለው። ቀለም የተቀባ ማለት ነው። ዝገትን የሚከላከልና ለቤት ውበት እንዲሁ ተመራጭ የሆነ ነው። ይሄ አንዱ ማለት ነው። በ1100 እስከ 1500 ድረስ በምሽት ላይ ነው የሚገኘው። ሌላው የምንመለከተው ደግሞ ኦል ስታንዳርድ ወይም ደግሞ ኦርዝኒክ የሚባለው የአልሙኒየም እና የዚንክ ቅልቅል ያለው እድሜው ረጅም የሆነ የቆርቆሮ አይነት ነው። የዚህ ዋጋ በአሁኑ ገበያ መሰረት ከ1200 እስከ 1700 ድረስ እየተሸጠ ነው የሚገኘው። ይህ መረጃ እጅግ በጣም በተለይ ደግሞ ለገዢዎች ወሳኝ እንደሆነ አስባለሁ። ገዢዎች ሊያውቁት የሚገባ ወሳኝ ነገር ምንድን ነው ካላችሁኝ፣ ቆርቆሮ ከመግዛታችሁ በፊት እነዚህን 3 ነጥቦች ማረጋገጥ ገንዘቡን እንዲሁም ደግሞ የቤቱትን ጥራት ለመጠበቅ ይረዱታል። የመጀመሪያው የቆርቆሮ ውፍረት ወይም ደግሞ ጌጅ ምን ያህል ነው የሚለውን መረዳት። በቆርቆሮ ንግድ ውስጥ ቁጥሩ ባነሰ ቁጥር ውፍረቱ ይጨምራል። ለምሳሌ G28 ከG32 ይበልጥ ወፍራምና ጠንካራ ነው። ለቤት ክዳን G28 ወይም ደግሞ G30 ይመከራል። ሌላው ደግሞ የዚንኩ መጠን ወይም ደግሞ ኮቲንግ የሚደረግበት መጠን ነው። ቆርቆሮ ቶሎ እንዳይዝግ ከላይ ከተለበጠው የዚንክ መጠን ወሳኝ ነው። ሃይ ዚንክ ኮቲንግ ያላቸው ቆርቆሮዎች ለረጅም ዘመን ያገለግላሉ። ሌላው ልትረሱት የማይገባ ነገር የፋብሪካው ማህተም ነው። ትክክለኛውን ውፍረትና አይነት ለማወቅ በቆርቆሮ ጀርባ ላይ የታተመውን የፋብሪካ ምልክት የውፍረት መጠን ጌጁን በጥንቃቄ መመልከት ያስፈልጋችኋል። እዚህ ጋር አንድ ማሳሰቢያ የምነግራችሁ ነገር፣ ቆርቆሮ በምትገዙበት ሰዓት ላይ እንደነገርኳችሁ ቆርቆሮ ስትገዙ ዋጋውን ብቻ ሳይሆን ክብደቱ ላይ ትኩረት ማድረግ አለባችሁ። አንዳንድ ጊዜ ተመሳሳይ ውፍረት ተብለው ክብደታቸው የሚቀንስ ቆርቆሮዎች ሊኖሩ ስለሚችሉ በኪሎግራም ወይም ደግሞ በቁራጭ ስትገዙ አስተማማኝ ድርጅቶችን መምረጥ ብልህነት ነው። ይህ መረጃ በተለይ ደግሞ ቤት ለምትገነቡ ለንግድ ስራዎችም ጠቃሚ ግብዓት እንደሚሆን ተስፋ አድርጋለሁ። እያያችሁ ያላችሁት ቪዲዮውን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ አበረታታለሁ።
በመቀጠል የቆርቆሮ ጥራትን እንዴት ነው የምንለየው? በተለይ ደግሞ ተጠቃሚዎች ከሆናችሁ እዚህ ጋር ልብ ብላችሁ ስሙኝ። ገዢዎች በመልክ ብቻ ጥራቱን መለየት ስለሚከብዳቸው እነዚህን ቀላል ዘዴዎች መጠቀም ትችላላችሁ። የመጀመሪያው የድምፅ ምርመራ ነው። ጥሩ ቆርቆሮ ሲመታ የጠጠረና ጎልቶ የሚሰማ ፒንግ የሚል ድምፅ አለው። ቀጭን ወይም ጥራት የሌለው ከሆነ ግን ድምፁ ዝግ ያለ ነው። ሌላው የመተጣጠፍ ሙከራ ነው። የቆርቆሮውን ጫፍ በእጅ ስታጥፈው ወዲያውኑ ወደ ነበረበት የሚመለስ ከሆነ ብረቱ ጠንካራ ነው። ተጣጥፎ ከቀረ ግን የብረት ስብስቡ ደካማ ነው ማለት ነው። ሌላው ደግሞ የአገልግሎት ዘመኑን ነው። እንደየአካባቢው ሁኔታ የቆርቆሮዎች እድሜው ይለያያል። ተራ ቆርቆሮ የሚባለው ካልቫናይዝድ ይባላል። ከ10 እስከ 15 ዓመታት በተለይ ደግሞ እርጥበት ባላቸው አካባቢዎች ላይ ቶሎ ሊዝግ ይችላል። አልዙኒክ እና የተቀቡ ቆርቆሮች ደግሞ ከ20 እስከ 30 ዓመት ሊቆዩ ይችላሉ። ለገዢዎች የሚቀርቡ ቼክ ሊስቶችን በምነግራችሁ ሰዓት ላይ እንግዲህ ዓላማውን መለየት አለባችሁ። ለምን አይነት ጊዜ ነው የምትፈልጉት? ጂ32ን ከሆነ ለቋሚ ቤት ክዳን ነው የሚያገለግላችሁ። በተለይ ጂ28 ይሻላል ከጂ32ቱ ቅድም እንደነገርኳችሁ ማለት ነው። ሌላኛው ደግሞ ብዛቱን ማስላት ነው። የቤቱ ስፋት መነሻ በማድረግ ስንት ቁራጭ እንደሚያስፈልጋችሁ በባለሙያ ማረጋገጥ አለባችሁ። ሌላው ትራንስፖርት ነው። ቆርቆሮ በሚጫንበትና በሚወርድበት ጊዜ እንዳይቧጭር ወይም እንዳይታጠፍ ጥንቃቄ ማድረግ ያስፈልጋል። ጭረት ካለው ቶሎ ሊዘግ ስለሚችል ማለት ነው። አራተኛ ደግሞ ማሰብ ያለባችሁ ነገር ሚስማር ነው። ለቆርቆሮ አይነት ተስማሚ የሆነ ኮፍያ ያለው አምብሬላ ሄድ ሚስማር መግዛታችሁን መዘንጋት የለባችሁም። ሌላ ደግሞ የቆርቆሮ አይነት ውፍረትና ጌጅ በግልጽ የሚገልጽ ህጋዊ ደረሰኝ መቀበልም አለባችሁ ብዬ አምናለሁ። ይህ መረጃ በቪዲዮ እንግዲህ የሰራሁላችሁ በተለይ በዚህ ሰዓት ላይ ኮንስትራክሽን እንዲሁም ደግሞ የቤት ፍላጎት እጅግ በጣም ከፍተኛ በሆነበት ሰዓት ላይ ብዙዎቻችሁ ትፈልጉታላችሁ ይህንን መረጃ ብዬ ስላሰብኩኝ ነው። ጠቃሚ መስሎ ከተሰማችሁ ታዲያ ቪዲዮውን ላይክ ማድረግ እንዲሁም ደግሞ ለሌሎችም ቪዲዮው ደርሶ እንዲጠቅማቸው ሼር ማድረግ አይረሳ። በሌላ ጠቃሚ ቪዲዮም እመለሳለሁ። ለዛሬ ያስኩላችሁ ይህንን ነበረ። በያላችሁበት መልካም ጊዜ